ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቢ የሚቀርበው የታህሳስ 26 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ የግንባር መረጃዎችና ወቅታዊ ጉዳዮችን ይዘን ወደ እናንተ መጥተናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሞዴሬተር የሆናችሁ ሰብስክራይብ ያደረጋችሁ እንዲሁም ሜምበር የሆናችሁ ወገኖችን ያመሰገን። ሌሎቻችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የግንባር መረጃዎችን ይመለከታል። ትናንትናና ከትናንት ወዲያ በአማራ ትግል ውስጥ ትልቅ ድል የተመዘገበባቸው ዕለታት ሆነው ተመዝግበዋል። ከትናንት ወዲያ ቴዎድሮስ 206ኛ ኮር ነሐሴ 4 ቀን 6 ፖሊሶችን በአካትሞ ላንድ ክሩዘር መኪናቸውን ይዞ መውሰዱ ሲገለጽ ነበር። እንደዚሁም 14ኛ፣ 24ኛ፣ 34ኛ ክፍለ ጦሮች በቅንጅት ባካሄዱት ዘመቻ ትልቅ ድል እንደተጎናጸፉ ሲዘገብ ነበር። ስናን አባጅሜ የገበሬ ጦር ከፋኖ ጋር በመቀናጀት በፈጸመው ተጋድሎ ከ72 በላይ የአገዛዙን ሰራዊት ማካተሙንና በርካቶችን መማረኩ ሲገለጽ ነበር። 206ኛ ኮር 24ኛ ክፍለ ጦር የሜጀር ጄኔራል ብርሃኑ ጥላሁንን ሰራዊት በማጥቃት አንድ ሞርታር፣ አንድ ድሽቃ፣ አንድ ብሬን፣ በርካታ ስናይፐርና ክላሽ ገቢ ማድረጉ በሰፊው ስንዘግብ ነበረ። ማቻካልም ላይ 99ኛ ክፍለ ጦር ድሽቃ መማረኩ ተገልጿል። ዛሬ ወግደረስ ጤናው ከአንድ ቪዲዮ ጋር እነዚህ የሚል ፖስት አጋርቷል። ከ60 በላይ ምርኮኞች ይችላል። ጮቂያ ፋፍላፋፉን ባልቢን በሚኒሸር ስናን ቁልቁለቱን በድሽቃ በብሬን ጠምዶ ነደዋሉ የጦሩ ገበሬ አምሳላቃ ማክቤል የንብረት ቀኝ እጅ ብሎ የዋንታረም ግጥም ነው ግጥሙ። አፋባሃ ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር 4 ክፍለ ጦር ታህሳስ 24 2018 በስናን ወረዳ የማረካቸው ምርኮኞች በተጨባጭ ማስረጃ ይላል። ቪዲዮ ሁሉ ተለጥፏል። ቪዲዮውን እዚህ ጋር መገረስ ስለማይቻል ነው። በወቅቱ በርካታ ቁጥር ያለው አገዛዙ ቅጥረኛ ሰራዊት በፋኖ በደረሰበት ድምሰሳ እንደወጣ ሳይመለስ ቀርቷል ይላል። ከ60 በላይ የሚሆኑት ደግሞ ህይወታቸውን ለማትረፍ እጃቸውን ሰጥተዋል። እሱንም አሰልፈው ነው በቪዲዮ ያሳዩት። ይህ የአገዛዙ ቅጥረኛ ሰራዊት ሴቶችን የሚደፍር፣ ንጹሐንን የሚጨፈጭፍ፣ የአማራን ንብረት የሚዋድም፣ ኢሰብአዊ ድርጊት የሚፈጽም፣ የጦር ወንጀል በአጠቃላይ በአማራ ህዝብ ላይ የዘር ማጥፋት ጄኖሳይድ የሚፈጽም ወራሪ ኃይል መሆኑን በተከታታይ በወጡ ሪፖርቶች ዓለም መስክሯል። በቅርቡም የቢቢሲን ዘገባ ማስታወስ ይበቃል። ይሁን እንጂ እነዚህ ምርኮኞችን የዓለም አቀፍ ህግ በሚፈቅደው ስርዓት በመያዝ የአካባቢው ማህበረሰብና ፋኖ ምግብ በማብላት ውሃ በማጠጣት የህክምና ድጋፍ በማድረግ ተገቢውን እንክብካቤ ሲያደርጉላቸው ተመልክተናል ይላል። አገዛዙ ፋኖ ተበትኗል፣ ተዳክሟል፣ ጽንፈኛ ነው፣ ዘራፊ ነው፣ የተማረከ ሰራዊት የለኝም ወዘተ እያለ ቢያደናግርም እውነታው ግን ይህ ነው በማለት በቪዲዮ አስደግፎ ወግደረስ ጤናው አውጥቶታል መረጃውን። ሌላው ይህም በተመለከተ አስረስ ማረ በፎቶም ጭምር አስደግፎ እልፍ አላፍ ምርኮኛ የሚታይበት ፎቶም ጭምር አስደግፎ ያወጣው መረጃ እንደዚህ ይላል። ታህሳስ 26 ቀን 2018 ዓ.ም የአዳራሽ ጩኸትና የጠላቱ ካታ የማይበግረው ሰራዊታችን አብይ አህመድን ወራሪ ሰራዊት ማርኮ መደርደር የዘወትር ስራው ነው ይላል። በዚህ ተጋድሎ ያገዛዙ የውጊያ ምሽግ ብቻ ሳይሆን ያልዋልታና የውሽት ምሽጉም ተደርምሷል። ለወራት አምጦ ወደ ጮቄ ከዘለቀው የጄኔራል ብርሃኑ ጥላሁን ወራሪ ሰራዊት የ6ኛ እዝ 602ኛ ኮር 25ኛ 32ኛ 57ኛ ክፍለ ጦሮች በገና ዋዜማ ልዩ ስጦታ ተረክመዋል ይላል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር ታህሳስ 24 እና 25 ባደረገው ትንቅንቅ የጮቄውን ስምሪት ከወሰዱት የአገዛዙ አሃዶች መካከል የ5ኛ ክፍለ ጦር ሙሉ ለሙሉ ደምስሶታል ይላል። የቴዎድሮስ የመልሶ ማደራጀት ተግባር እንቅልፍ የነሳው ሜጀር ጄኔራል ብርሃኑ ጥላሁን ያሰበውን ሳያሳካ ያንቀሳቀሰውን ሰራዊት እንደጉም አትንኖ ደብረ ማርቆስ ባዶ እጁን ተመልሷል ይላል አስረስ ማረ። በዚህ አውደ ግንባር ብቻ 206ኛ ኮር 3 ድሽቃዎች፣ 2 ሞርታር፣ 8 ብሬን፣ 5 ስናይፐር እና 230 ክላሽ ከበርካታ ተተኳሽ ጋር በመማረክ ለወገን ኃይል ግምጃ ቤት ገቢ አድርጓል። እንዲሁም 2 የሬጅመንት አዛዦች፣ 5 መቶ አለቃዎችና 420 የአገዛዙ ሰራዊት አባላት ተደምስሰው ከ137 በላይ የጠላት ኃይል
ቁስለኛ ሆኗል። ሙሉ ለሙሉ እንደጨረሱት ነው። የ602ኛ ኮር አዛዡ ጀነራል ሶፊያን አህመድ የ32ኛ፣ 57ኛ፣ 25ኛ ክፍለ ጦርን አቀናይቶ ለማጥቃት የነበረው ወታደራዊ ዕቅድ በቴዎድሮስ ዕዝ 206ኛ ኮር በፈጸመው አስደናቂ ተጋድሎ ቅዠት ሆኖ ቀርቷል። ከጮጌ ጥጋጥጌ ወዳደቀውን የጠላት አስከሬን ማህበረሰቡ እየሰበሰበ እየቀበረ ይገኛል። በአጠቃላይ አንድም አስከሬን ሳያነሳ በትንትኑ ወጥቶ በየጫካው ወድቆ እየተገኘ የሚገኘው የሜጀር ጀነራል ብርሃኑ ጥላሁን 25ኛ ክፍለ ጦር እስካሁን ባለው ተጨባጭ ሁኔታ 618 የሰው ኃይሉ ከጥቅም ውጭ ሆኖበታል። በሁለት ቀን አውደ ውጊያ ማለት ነው። የአብይ ጀነራሎች ለወራት የተዘጋጁበትን ወታደራዊ ዕቅድ በአንድ ምሽት ምክክር ከልሰው በድል ያሰከሩን የ226ኛና 109ኛ ኮር በተለይም የ24ኛና 99ኛ ክፍለ ጦር ወታደራዊ አመራሮችን ክብር ለእናንተ ይሁን ብለናል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ይላል አስረስ ማረ ያወጣው መረጃ በፎቶ ተደግፎ ነው። ፎቶውን ብታዩት ደግሞ ትገረማላችሁ። እና በተጨባጭ እነዚህ እየሆነ ነው። እነ ማስረሻ ሰጤ ካገዛዙ ጎን ተሰልፈው ፕሮፓጋንዳ ሲሰሩ የነበረ ቢሆንም አሁን ላይ ገለል መደረጋቸው እየተሰማ ነው። እነ ማስረሻ እንኳን የታሰሩ እስረኞችን ሊያስፈቱ ይቅርና እነሱም እንዳይታሰሩ ያሰጋል። ምክንያቱም ቅንጣት ታክል ጥቅም ሊያስገኙ አልቻሉም። የአንድ ሰሞን ፕሮፓጋንዳ ፍጆታ ከመሆን በዘለለ ወደ ጮቄ ተራራ ሊወጣ የሞከረው ያገዛዙ ኃይል ግን ተራራው እኩሌታ ላይ ረግፎ መቅረቱን እና አስረስ ማረ በቪዲዮም ጭምር አስደግፈው ይፋ አድርገዋል። ከትናንት ወዲያ እንደዚሁ የተመዘገበ መነሻቸውን ከመርሳና ጊራና አድርገው ፋጂ ተብሎ ወደሚጠራ አካባቢ ሲጓዙ የነበሩ የአገዛዙ ሰራዊት መካከል 52ቱ መንገድ ላይ መቅረታቸውን በአፋብኃ ምኒልክ ዕዝ ባለሽርጡ ክፍለ ጦር መዘገባችን የሚረሳ አይደለም። በተመሳሳይ መልኩ ትናንትና በአርፒጄ የሚገርም ድል የተመዘገበበት ዕለት ሆኗል። በአርፒጄ ወልዲያ ከተማ ዙሪያ ዙ 23 ከነኦራሉ ሲጋይ በቪዲዮ ጭምር ነው አስተግፈው ያወጡት። ከዛ በኋላ በርካታ የነፍስ ወከፍና የቡድን መሳሪያ መማረኩም ተገልጿል። ይህንንም ጀብዱ የፈጸሙት በሰሜን ወሎ አሳምነው ክፍለ ጦርና ዘብል አምባ ክፍለ ጦር በጋራ በመተባበር መሆኑ ተገልጿል። እና ዛሬ የደረሰ መረጃ እንደዚህ ይላል። ላስታ አሳምነው ኮር በአገዛዙ ሰራዊት ላይ የማያዳግም እርምጃ መውሰድ በርካታ ድሎችን ተጎናጽፏል ይላል። አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ግዙፉ ላስታ አሳምነው ኮር ክንፍ የሆኑት እሸት ክፍለ ጦርና ንብሮ ተወርዋሪ ኮማንዶ ብርጌድ በጥምረት በመሆን ከላሊበላ ጋሸና፣ ከጋሸና ላሊበላ በሁለት አቅጣጫ እየተንቀሳቀሰ የነበረን የአገዛዙ ሰራዊት አይቀጡ ቅጣት ሲቀጡት፣ ተፈራ ማሞ ክፍለ ጦር ደግሞ መነሻውን አይና ከተማ አድርጎ ወደ ቅዱስ አርቤ እየተንቀሳቀሰ በነበረ ሰራዊት ላይ እርምጃ ወስዷል። ምላሱ ብቻ የቀረ የብልጽግናው አገዛዝ በአፈቀላጤዎቹ በኩል ፋኖን ከምድረ ገጽ አጥፍቻለሁ የሚል የውሸት ፕሮፓጋንዳና ለገና በዓል ወደ ላሊበላ ከተማ ለሚመጡ እንግዶች ለማስረጽ የተለያየ የክልልና የዞን ካቢኔዎችን ይዞ መምጣት ላይ እያለ በዛሬው ዕለት ማለትም በቀን 26 2018 ዓ.ም በእሸት ክፍለ ጦርና በነብሮ ተወርዋሪ ኮማንዶ ብርገድ ሲገረፍ ውሎ ያሰበውን ሳያሳካ ወደ መጣበት ተመልሷል ይላል። ይህን ለማድረግ አገዛዙ ሲዘገጃጅ መክረሙን ዘግበን ነበረ። ውጊያውም ከንጋቱ 11 ሰዓት እስከ 6 ሰዓት የዋለ ሲሆን በዚህም ብዛት ያለው የነፍስ ወከፍ መሳሪያዎች ሲማረኩ ከ30 በላይ ያገዛዙ ሰራዊት በእሸት ክፍለ ጦርና በንብሮ ኮማንዶ ብርገድ ሲደመሰሱ ከወደ ቅዱስ አርቤም በተፈራ ማሞ ክፍለ ጦር ከፍተኛ ጉዳት አስተናግዶ ወደ አይና ከተማ ተመልሷል ይላል የወጣው መረጃ። ውጊያውም በበላይነት አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ምክትል ወታደራዊ አዛዥና የላስታ አሳምነው ኮር ሰብሳቢ አርበኛው ወንድሙ ማሩ የመራው ሲሆን አርበኛውም በደመቀ ሁኔታ ታኅሳስ 29 የሚከበረው የገና በዓል አገዛዙ ከሚያስበው በላይ እኛ እንዲከበርልን እንፈልጋለን። ነገር ግን በዚህ በዓል የብልጽግና ቀላጤ ስለ አማራ ትግልም ሆነ ስለ አማራ ፋኖ የውሸት ፕሮፓጋንዳ የሚያሰራጩ ከሆነ እኛ በአቅራቢያው እስካለን ድረስ እርምጃ እንወስዳለን ብሎ ነበር። ያንንም ተግባራዊ ማድረጉን የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ ጋዜጠኛ ደረበ መኮንን ይፋ አድርጓል። ሌላው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ከሰም 2ኛ ኮር ነበልባል ክፍለ ጦር ያስመዘገበው ድል ይመለከታል።
አፋባ ደቡብ አማራ ቀጠና ሳምነው ዕዝ ከሰም 2 ኮር ነበልባል ክፍለ ጦር ታህሳስ 26 2018 ዓ.ም ከሌሊቱ 11 ሰዓት አካባቢ የፋኖ አባላቶችን በሌሊት ለመክበብ የተንቀሳቀሰው የአገዛዙ ሰራዊት ላይ እርምጃ መውሰዱን የሚገልጽ ነው። በቀኑ ውጊያ ልሳካለት ያለውና ዘወትር የሰራዊቱን አባል በየተራራውና በየሸለቆው በፋኖዎች እየረገፈበት የተማረረው የአምስተኛ ሪፐብሊካን ልዩ ኮማንዶ በማለት ራሱን የሚጠራው የአብይ አህመድ ወንበር አስጠባቂ ሰራዊት ውጤት እናገኝበታለን ያሉትን የማታ ጉዞ ወደ ፋኖዎች ቢያደርጉም በጀኔራል ተፈራ ማሞ ብርጌድ በሁለተኛ ናደው ሻለቃ ብሩ ድሬ በተባለ አካባቢ 11 ሰዓት ላይ በተወሰደ ጥቃት ከፍተኛ የሆነ የሰው ኃይል ጉዳት ማስተናገዱ ተገልጿል። በተመሳሳይ ሰዓት በር በተባለ አካባቢ የተንቀሳቀሰው የአገዛዙ ሰራዊት በመቶ አለቃ አበባው ብርጌድ በሁለተኛ መብረቁ ሻለቃ በተወሰደበት ጠንካራ ምት አብዛኛው ከፊት የገባው ቁጥሩ በሙሉ የማይታወቅ ኃይሉ እስከ ወዲያኛው ተሸኝቶበታል ይላል። ይህን ተከትሎም አገዛዙ አንድ ወራል ሙሉ ሙት አካል ተሸክሞ በአይሱዙ መኪና ጭኖ በምንጃር ሸንኮራ አረርቲ ከተማ መግባቱን እማኞች ገልጸዋል። በዚህ ጥቃት ከፍተኛ የሰው ኃይሉ በመጠቃቱ ብስጭት ውስጥ የገባው አገዛዙ በየካምፑ ያለውን ሰራዊት በድጋሚ በማዝመት ዛሬ ጠዋት ዘመቻ ቢከፍትም ያሰበውን ሳያሳካ ቀርቷል። ከዛ ይልቅ ወደ ምንጃር አረርቲ ተመልሶ ፕሮፓጋንዳ ሲነዛ እንደነበር የደረሰ መረጃ ያመለክታል። የቡድን መሳሪያ ማርክ ያለው ፋኖዎችንም ደምስሻለሁ እያለ ፕሮፓጋንዳ ሲነዛ ነበር እና እንዳጠቃላይ አሁን ትናንትናና ከትናንት ወዳ በአማራ ምድር ውስጥ ከፍተኛ ድል የተመዘገበበት ዕለት ሆኗል። በተለይም ደግሞ በወሎ ቀጠናና በጎጃም ቀጠና ቴዎድሮስና ምኒልክስ ትልቅ ድል ያስመዘገቡበት ዕለት ነው ማለት ይቻላል። የነ ማስረሻና የባዕዳን ፕሮፓጋንዳ ውሃ በልቶታል። የነ ማስረሻ እጅ መስጠት ለክልሉ ሰላም ዋስትና ነው፣ ክልሉ እፎይ ይላል፣ ከተኩስ ይገላገላል እየተባለ ብልጽግና ራሱን ሲያታለል ነበር። በራሱ ላይ ሳቦታጅ የሚሰራ ድርጅት ማለት እኮ ብልጽግና ነው። እንደዚህ አይነት ፕሮፓጋንዳ ሲነዛ አንድም ያመነው ኢትዮጵያዊ የለም። የአማራን ጉዳይ በቅርበት የሚከታተል የሚያውቅ የማስረሻ ሰጤ እጅ መስጠት ትርጉም እንደሌለው ይታወቃል። እና እጅ የሰጠውን ሰውዬ ተደራድሮ ገባ አይነት ነገር ማለት ተደራድረን ድርጅቱን ይዞ ገባ የሚል ፕሮፓጋንዳ በመንዛት ክልሉ ሰላም ይሆናል እየተባለ ነበር። አሁን ላይ ግን ያገዛዙ ጄኔራሎች ራሱ ህዝብን መሳደብ ጀምረዋል። ባዕዳንም ህዝብን መሳደብ ጀምረዋል። ትናንትና ቪዲዮ ይዤ መጥቻለሁ አይደለም? አብዱ የመራዊን ህዝብ እንዴት እያለ እንደሚሳደብ የሰላም ባህል የሌለ ጸረ ሰላም ህዝብ ነህ እያለ ሲሰርበው ትሰማላችሁ። ያ ስድብ የመጣው ኦሬዲ አማራው ከነሱ ጋር መሆኑን ተረድተዋል። የአማራው አሰላለፍ ከፋኖ ጋር መሆኑን ብንሰርበውም ምን ብናደርገውም የሚመጣ ነገር የለም በሚል አስተሳሰብ መሆኑ እርግጥ ነው። እና አሁን ላይ የብልጽግና ጄኔራሎችም ትናንት ወዳ ሲሰራ የነበረውን ፕሮፓጋንዳ የተለያዩ መድረኮች ላይ እያፈራረሷቸው ይገኛሉ። ፋኖ ሊጠፋ አልቻለም። ሊጠፋ ያልቻለው ደግሞ የክልል ልዩ ኃይል አርማ መታይ ሚኒሻ መከላከያም ተቀናይቶ ወደ ተግባር ቢገባም ልናጠፋው አልቻልንም፣ ምክንያቱም ህብረተሰቡ ከኛ ጋር ስላልሆነ እየተባለ እንደ አዲስ በመነገር ላይ ይገኛል። በተረፈ ሰሞኑን በጎጃም ቀጠና ከፍተኛ ጉዳት ያስተናገደው አገዛዙ አዊ ልዩ ዞን አዩ ጓጉሳ 17 ንጹሃንን መጨፍጨፉ ተሰምቷል። የአብይ አህመድ አገዛዝ 17 ንጹሃንን በግፍ ጨፍጭፏል ይላል የወጣው መረጃ። በአዊ ልዩ ዞን አዩ ጓጉሳ ወረዳ አዩ ቀበሌ በመግባት 16 ንጹሃን ወጣቶችን ከመዝናኛ ቦታና ከስራ ቦታቸው ሰብስቦ ከቀኑ 11 ሰዓት በአደባባይ በግፍ ረሽኗል። ስርዓቱ ፋኖን ለማጥፋት የአማራ ህዝብ ማጥፋት እንደ ወታደራዊ ስልት እየተጠቀመ ያለና አማራን መዝረፍ፣ መግደል፣ ሀብት ንብረቱን ማውደም፣ ጾታና እድሜ ሳይለይ በቡድን መድፈርን እንደ ተጨማሪ የጦር ስልት አድርጎ እየተጠቀመ ያለ ከኢትዮጵያ ባህል ያፈነገጠ የባዕድ ተልዕኮ አንግቦ ሁለገብ ጦርነት የከፈተ ዓለም አቀፉን የጦር ሕግ የማይቀበል ወንጀለኛ የሆነ አሸባሪ ኃይል ነው ይላል። በዝርዝር ነው የተረሸኑት ንጹሃን በስም ዝርዝር ጭምር መረጃው ወጥቷል። እና ከ16ቱ መካከል 6ቱ የቀን ስራ የሚሰሩና ማንነታቸው ያልታወቁ መሆናቸው መረጃው ላይ አብሮ ወጥቷል። ይህ ግፈኛ ጸረ አማራ ቡድን አስከሬን አላስነሳም ያለ ሲሆን በአካባቢው ማህበረሰብ ሽምግልና ሬሳቸው ተለምኖ መቀበሩን አረጋግጠናል ይላል። ቡድኑ ሌላ ተጨማሪ ከ10 በላይ ንጹሃን ወጣቶችን አግቶ ወደ እሁዲት ወስዷል። የአሸባሪ ስርዓት ታህሳስ 24 2018 ዓ.ም ሌሊት ከቡራ አፈር ቀበሌ 6 እና ከሻምብላ ቀበሌ 2 በድምሮ 10 አርሶ አደሮችን
አግቶ መሰወሩ ይታወሳል ይላል። ለሞቱት ወገኖቻችን ነፍስ ይማር ይላል የወጣው መረጃ። እና አገዛዙ የአማራን ህዝብ ከመሳደብም አልፎ በዚህ ልክ ንጹሐንን እየጨፈጨፈ ይገኛል። ፋኖች አካባቢማ የሚደርስ ሰራዊት የለውም። ብዙዎቹ ጋር ለምሳሌ ከፍተኛ የሆነ ኃይል ዘመተ የተባለ ቀን ደውላችሁ እንዴት ነው የመጣው ኃይል ምናምን ብላችሁ ስጠይቁ እኛ አጠገብ መድረስ የሚችል እግረኛ የለውም አገዛዙ። እኛ አጠገብ መድረስ የሚችል እግረኛ የለውም፣ ቢመጣም እጅ ከመስጠትና ከመደምሰስ አያልፍም ብለው ነው በጣም በንቀት መንፈስ የሚመልሱላችሁ። እና እስካሁን ድረስ ፋኖች ላይ የወሰደው እርምጃ ባይኖርም ንጹሐንን ግን በዚህ ልክ እየጨፈጨፈ ይገኛል። ከሰሞኑን በዚሁ በጎጃም ቀጠና ቴዎድሮስ የወሰደው እርምጃ ነበር። ይህም እርምጃ በአካባቢው የስለላ ስራ ሲሰሩ የተገኙ ሰላዮች ላይ እርምጃ ወስጃለሁ በማለት አሳውቆ ነበር። እነዚህ አይነት መረጃዎች መውጣታቸው ከፍተኛ የሆነ ጉዳት እንዳለው ይታወቃል። ያንንም አጋጣሚ በመጠቀም አንዳንዶች ተቃውሟቸውን ሲገልጹ ታይተዋል። ተቃውሟቸው ምን የሚል ነው ብለን ስናስብ እነዛን ሴቶች ምንም እንኳን ለስለላ የመጡ ቢሆንም የጂፒኤስ ፖይንት ሰብስበው ለድሮን ሊያቀብሉ ቢሆንም እነሱ በሚሰጡት መረጃ ንጹሐን የሚጨፈጨፉ ሴቶች፣ ህፃናት የሚረግፉ ቢሆንም እርምጃ ሊወሰድባቸው አይገባም ነበር። ፋኖ መክሮ ገስጾ ወደ ቤተሰቦቻቸው ሊመልሳቸው ይገባ ነበር የሚል በጣም አርቆ አሳቢ መሆናቸውን የሚያንጸባርቅ አስተያየት ሲሰጡ ነበር። አንዳንዶቹን ሰሞኑን ስናመሰግናቸው የነበሩ ናቸው። እንደ እውነቱ ከሆነ ያለነው ትግል ላይ ነው። ትግሉን ደግሞ ወራሪ ያደረገው ራሱ አማራው ነው። አማራ ክልል ውስጥ ያለው አማርኛ ተናጋሪ በማንነት አማራ ያልሆነ ኃይል በማንነት አማራም ቢሆንም በገንዘብ እየተገዛ የራሱን ህዝብ እየሰለለ የራሱን ክልል እየሰለለ ለጥላት መረጃ እያቀበለ በርካታ ንጹሐንን በድሮን ሲያስጨፈጭፍ ነበረ፣ ሲያስከብብ ነበረ፣ ብዙ ጥቃት እንዲከሰት ሲያደርግ ነበር። ስለዚህ እነዚህ ሰዎች ላይ ምን መደረግ አለበት በሚለው ጉዳይ ላይ ግን እነዚህ ወገኖች አስተያየታቸውን ሲሰጡ አልታዩም። እርምጃውን ሲያወግዙ ግን ታይተዋል። ምን ለመባል እንደተፈለገ ግልጽ አይደለም። በየትኛውም ሀገር ላይ ጦርነት ላይ መረጃ የሚያቀብሉ ኃይሎች ከወታደሮች ቢበልጡ እንጂ የሚያንሱ አይደለም። የባንዳነት ስራ የሚሰሩ ኃይሎች ከወታደሮች ቢበልጡ እንጂ የሚያንስ አይደለም። እና እነዛ ሰዎች መረጃ ቢያቀብሉ ምንድን ነበር ሊከሰት የሚችለው? የተያዘው እኮ ቀልድ አይደለም። የህልውና ትግል ላይ ነው ያለው ፋኖ ብላችሁ ታምናላችሁ ወይስ አታምኑ? የህልውና ትግል ላይ ነው ካላችሁ መረጃ እያቀበለ ድሮን እኮ ዝም ብሎ አይተኩስም። የተሰጠውን መረጃ መሰረት አድርጎ ነው የሚተኩሰው። ስለዚህ እነዚህ አይነት መረጃ እየሰጡ ንጹሐንን የሚያስጨፈጭፉ ከፋኖም ባለፈው ማለት ነው እነዚህ አይነት ግለሰቦች ሲገኙ በራሳቸው አንደበት በስለላ ስራ ላይ ተሰማርተን ነበር ካሉ ምንድን ነበር መደረግ ያለበት? እርግጥ ነው ብዙ የሰራዊት አባላት በምርኮኝነት በተያዙበት ሁኔታ ሌሎች አስተማሪ ነገሮችን ማድረግ ይቻል ነበር። እኔ ደውዬ ለማጣራት ስሞክር እንደዚህ አይነት ነገሮች በሁሉም አካባቢ እየተስፋፋ ስለሆነ ማስተማሪያ እንዲሆን ስለፈለግን ነው። አሁን ላይ የሴፍቲኔት ተጠቃሚዎችን በሁሉም አካባቢዎች በመመጠን የስለላ ስራ እየተሰራ ስለሆነ ማስተማር ስለፈለግን ነው የሚል መልስ ነው የተሰጠው። የዚህ አይነት እርምጃ ባይወሰድ ጥሩ ነበር። ሌሎች አስተማሪ ነገሮችን ማድረግ ይቻል ነበር። ይሁንና ግን ትግሉን መራር ያደረገው ደግሞ ይሄ መሆኑ ልታውቁ ይገባል። ይኸው ሰሞኑን ጎጃም ቀጠና ላይ በፋኖ ሲገረፍ 17 ንጹሐን በአዊ ልዩ ዞን አዩ ጓጉሳ ላይ ጨፍጭፏል አገዛዙ። 17 ንጹሐን ላይ እርምጃ ወስዷል። እነዚህ ሰዎች ፋኖ ከመሰሏችሁ ተሳስታችኋል። ስለዚህ እንደዚህ ያለውን አገዛዝ የሚያገለግሉ ሰዎች ሲመጡ መደረግ ነበረበት። እስኪ ይህን ሰውዬ ተመልከቱ። ይህን ሰውዬ የሚናገረውን ስሙ። አሁን መንግስት ይኸው ገፋ አድርጎ ይህንን ሽፍታ ይህንን በአማራ ስም ህዝብ የሚነግድ እንዲዋጋ መከላከያው ስራውን እንዴት አደርክ? እግዚአብሔር ይመስገን። ስምህ ማን ይባላል? ይልማ ጨርቆስ። አድራሻ የት ነው? በባሶና ወራና ወረዳ ጉደበረቅ ቀበሌ። መልካም። በብልጽግና ያለ የሥራ ኃላፊነት ምንድነው? በብልጽግና ያለኝ የሥራ ኃላፊነት የመረጃ አሰባሰብ ነበር። እንደሰማችሁት ነው እንግዲህ እንዴት እንደሚወራጭ እያያችሁት ነው አይደል? የተወሰነች 1000-2000 ብር አበል ይቀበላል። በዚህ ደረጃ ያገዛዙን ፕሮፓጋንዳ ይሰራል። ከዛ ሲያዝ ደግሞ እንደምታዩት ነው ሲቀላምር ታውታላችሁ።
ወደ 1 ሰዓት አካባቢ ነው የቀላመደው። እንደዚህ አይነት አዛውንት ላይ እርምጃ መውሰድ ተገቢ አይደለም። ግን የሚሰራው ስራ ፋኖ አምኖ የሆነ ነገር ቢያደርግ እንኳን እንደዚህ ላለ ሰው ድምፅ መጥቶንለት አይደለም። በህዝብ ላይ በልጆቹ ላይ በልጅ ልጆቹ ላይ የሚቀልድ አባት እንዴት አድርገህ ልታዝንለት ትችላለህ? አይታችኋል አይደለ? ፋኖ ጽንፈኛ ነው፣ መጥፋት አለበት፣ መደምሰስ አለበት እያለ በአዶኖች ላይ ሲቅለበለብ ነበር። እንደገና ፋኖች ሲይዙት ደግሞ በአደን ላይ ዘመቻ ሲከፍት ትሰሙታላችሁ። እንደዚህ አይነት ሰዎች ናቸው ትግሉን መራር ያደረጉት። በተረፈ ግን ፋኖች አሁን ራሱ ጎጃም ቀጠና ላይ ነው ድረስ ጤና ያወጡትን መረጃ ብትመለከቱ ከ60 በላይ ምርኮኛ እጃቸው አለ። እነዛንም ምርኮኞች ለቀይ መስቀል ለማስረከብ እየተዘጋጁ መሆናቸውን የደረሰ መረጃ ያመለክታል። ሌላኛው ርዕስ የቀነኒ ህልፈት እና የቀነኒ ቤተሰቦች ጥቃት የአባገዳዎችና የሆድሎችን ፍርድ ይመለከታል። በትናንትናው ዕለት የቀነኒ ወንድም ሙሉ ቪዲዮ ማስረጃ ይዞ መጥቶ ለህዝብ ፍረዱን በማለት አቅርቧል። ከዛ በፊት አንዱዓለም ጎሳ እኔ አልገደልኳትም ብሎ ነበር። አባገዳዎችም ማህበረሰቡ ጋር ተቀላቅለው ወደ ስራ እንድትመለስ ወስነናል የሚል ፍርድ አስተላልፈው ነበር እና ኢትዮጵያውያን በአጠቃላይ እየታዘቡ ይገኛሉ የአባገዳዎችን የሞራል ዝቅታ፣ የሆድድን የሞራል ዝቅታ። ለዛውም እኮ ኦሮሞ ነች ብሔርተኛ ስትጫወት የነበረች ኦሮሞ ነች። ነፍሷን ይማረውና እና ይችት ከነሱ ጉያ የወጣችሁና ሳለ በዛ ደረጃ በግፍ ከቤት ላይ ተወርውራ እንድትገደል ተደርጎ በሽጉጥም ተኩስ መደረጉን የሚገልጹ መረጃዎች ተገንተው ሳለ ግድግዳ ላይ በር ላይ ያረፉ እና በእርሳስ የተወዳደሱ ማስረጃዎች ባሉበት ሁኔታ ወንድሟ እንደዚህ አይነት ቪዲዮ ይዞ አባቷ ፍትህ እንዳላገኘ እየተናገረ ባለበት ሁኔታ እነ ፈይሳ ሌሊሳ ደግሞ ለማሸማቀቅ የሚያደርጉትን ዘመቻ የከፈቱትን ዘመቻ ስታዩ ታዝናላችሁ። እነዚህ ጋር በአንድ ሀገር ውስጥ መኖራችን ያበሳጫል። እነ ሐና አርአያ ሥላሴ ያለምንም ጥፋት እነ ዳዊት በጋሻውን እነ ጎበዜ ሲሳይን እነ መስከረም አበራን እስር ቤት አስገብታ የዘጋችው ሐና አርአያ ሥላሴ ክስ ለማመስረት የሚያስችል ማስረጃ የለኝም ብላ ለሴት መሟገት አቅቷት እሷ ሴቱን ሳለ በገንዘብ ዋስትና ለቃ በዚህ ልክ በፍትህ ሂደቱ ላይ ስትቀልድ ማየት ያማል፣ የመጨረሻ ያማል። ፈይሳ ሌሊሳ ወንድሟ የሰጠውን ማብራሪያ በሚመለከት ረጅም ፖስት አጋርቷል። በወፍ ቋንቋ ምንድነው የሚቀባጥረው በማለትም ሊያስፈራራው ሞክሯል። ፈይሳ ሌሊሳ ማለት 3560 ካሬ ሜትር ቦታ አንድ ቦታ ላይ ብቻ ማለት ነው በአንድ ካርታ የተሰጠው ሰው ነው። አገዛዙ ጋር ተጠግቶ እየዘረፈ ያለ ሰው ነው። አንዱዓለም ጎሳ ጋር ነው ሌሊት አዲስ አበባ ናይት ክለብ እየዞረ ዳሌ ላይ እስኪ ሲያፈስ ከሚያድሩ የኦህዴድ ከፈጠራቸው ባለሀብቶች መካከል አንዱ ይሄ ልጅ ነው። ሌሊሳ ፈይሳ አንዱ ይሄ ልጅ ነው እና ሌሊሳ ፈይሳ በወፍ ቋንቋ ያወራውን አባገዳዎች አይሰሙም። ስለዚህ አርፈ ብትቀመጥ ይሻላል የሚል ማስጠንቀቂያ ለወንድሟ ሲሰጥ ታይቷል። ፍትህ ግን መጫወቻ ሆነች። ፍትህ ተቀለደባት። ስንቶች ንጹሐንን እስር ቤት ያጎረችው ሐና አርአያ ሥላሴ ከነባሏ ማለት ነው በፍትህ ላይ ቀለዱበት። እርግጥ ተላላኪ መሆኗን ዘንግቼው አይደለም፣ መላላክን የሚያክል ወንጀል አለመኖሩን ስለማቅ ነው። ለእኩይ አገዛዝ ፍትህን ለሚጨፈልቅ አገዛዝ ህግ ተምረህ የሱ አገልጋይ እንደመሆን ወንጀል አለመኖሩን ስለምረዳ ነው። የሆነ ሆኖ ግን አባቷም መጥቶ አልቅሷል። ወንድሟም ትናንትና በእንባ እያረሰ የተፈጸመውን ነገር ለማስረዳት ቢሞክርም እስካሁን ድረስ ሰሚ አላገኙም። በአቃቢ ክስ ለመመስረት የሚያስችል መረጃ አላገኘውም ብሎ እንደለቀቃቸው አይዘነጋም። አባገዳዎች እነዚህ ናቸው። ትናንትና በአማራ ላይ የሚፈጸመውን ግፍ ሲያድበሰብሱ ነበር። ኦህዴዶች እነዚህ ናቸው። ትናንትና አማራ ንጹሐን ላይ የሚፈጸምን ግፍ በዚህ ደረጃ ሲያድበሰብሱ ነበር። ዜና እንዳይሆን ወደ ሚዲያ እንዳይወጣ እያደረጉ አማራውን ሲያስጨፈጭፉ ነበር። ዛሬ አንዲት የኦሮሞ እንስት ገና በወጉ ያላደገች እንስት በዛ ደረጃም ተቀጥፋ በዚህ ልክ ስትካድ ማየት በእጅጉ ያንገበግባል። ሌላው ዶናልድ ትራምፕ የወሰደውን እርምጃ ይመለከታል። እሱም በተመለከተ ኢትዮጵያውያን የቆዩ ቪዲዮዎችን ፖስቶችን እያጋሩ ይገኛሉ። ዶናልድ ትራምፕ ከትናንት ወዳ በሰጠው ትዕዛዝ ማለት ነው፣ ትናንትና ሌሊት ነው የሚባለው፣ ሰዓታት በፈጀ ኦፕሬሽን ኒኮላስ ማዱሮን ከነ ባለቤቱ ጭምር
አስረው ወደ አሜሪካ እንዳመጧቸውና ኒውዮርክ ላይ ለፍርድ እንዳቀረቧቸው ተሰምቷል። ይህም የሚዲያዎች መናገሪያ መሆኑ የሚዘነጋ አይደለም እና ያኔ ከትግራይ ጋር ወደ ጦርነት በገባንበት ሰዓት ላይ አብይ ወደ ስልጣን በመጣበት ሰዓት ላይ ሲነገሩ የነበሩ ንግግሮች ነበሩ። በነ ሌንጮ ባቲ አማካኝነት ይልማ መርዳሳ ኢቲቪ ላይ የወጡ ዘገባዎች ነበሩ እና ያኔ ሌንጮ ባቲ ምን ብሎ ነበረ? ዶናልድ ትራምፕ ያኔ ደብረ ዘይት አውሮፕላን ተከስክሶ የነበረ ጊዜ ማለት ነው። ትራምፕ ደውሎ አብይ አህመድን ሲያናግረው አብይ የሰጠው መልስ ሌንጮ ባቲ ሲነግረን ነበር። እስኪ እሱን ሰምተን እንመለስ። የኛ የኢትዮጵያን ኤርላይንስ ቢሾፍቱ ላይ በተከሰከሰበት ጊዜ ትራምፕ ደወለ። ብላክ ቦክሱ ላክ ነው ለዶክተር አብይ እና ዶክተር አብይ ሳቅ ነው መጀመሪያ መልሱ ሳቅ ነው እና ብላክ ቦክሱን ዶክተር አብይ ወደ አሜሪካ አላከም፣ ወደ ፈረንሳይ ነው የላከው። እዛ ቢላክ ኖሮ ማን ያውቃል እንትኑን ስተቱን እኛ ፓይለት ላይ ሊያላክኩ ይችሉ ነበር። እኛ ብዙ ጊዜ ነው ደውሏል ትራምፕ እና እኔ ለእናንተ ለኢትዮጵያ አስቤ ነው እና በሚሳኤል በአውሮፕላን በተለያየ መንገድ ሊመቷችሁ ነው፣ ያንን ለማስቀረት ነው የምደውለው አለ እና ዶክተር አብይ የሰጠው መልስ ከማን ሀገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው ያለው። ከኢትዮጵያ መሪ ጋር እኮ ነው እየተነጋገርከው ያሉት፣ ይምቱና እንታያለን ነው ያለው ማለት ነው። ይሄ እነሱ ሰምተውት የማያውቁት ብሔራዊ ኩራትና በራስ መተማመን ነው። እንደሰማችሁት ነው እንግዲህ ሌንጮ ባቲ ትራምፕ አብይ ጋር ደወለና ብላክ ቦክሷን ላክ ሲለው አብይ መጀመሪያ ከት ብሎ ሳቅ አለ። ከት ብሎ ከሳቀ በኋላ ከማናገር መሪ ጋር እያወራህ እንደሆነ አታውቅም ወይ ብሎ ነው የመለሰለት በማለት ሲበሸከት ነበር። ኦህዴድ እኮ የሚያዳምጣቸው ካገኙ ቀላል አይበሸከቱ እና ኢትዮጵያውያን ይህን ቪዲዮ በማስተዋል እባክህን ትራምፕ ሆይ ይህንን መቅሰፍት የሆነ መሪም ማዱሮ ላይ ያካሄድከውን ኦፕሬሽን አብይም ላይ ድገመው እያሉ ሲጠይቁ የታየበት ሁኔታ ነው ያለው። ሌላው የኢፌዴሪ አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳስ ምን ብሎ ነበረ? አሜሪካን ፕሬዝዳንት ዶናልድ ትራምፕ ንግግር በሀገር ሉዓላዊነት ላይ የተቃጣ በመሆኑ ይህን ተከትሎ ለሚመጣ ነገር ሁሉ አጸፋዊ እርምጃ ለመውሰድ የኢትዮጵያ አየር ኃይል ዝግጁ መሆኑን አስታወቀ ይላል። የኢፌዴሪ አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳ ከኢትዮጵያ ፕሬስ ድርጅት ጋር ባደረጉ ቃለ ምልልስ እንደተናገሩት የፕሬዝዳንት ትራምፕ ንግግር ሀያል ሀገርን እመራለሁ ከሚል ፕሬዝዳንት የሚጠበቅ አይደለም። የአንድን ሀገር ሉዓላዊነት በንግግርም ቢሆን መጣስ ከባድ ጥፋት በመሆኑ ይህን ተከትሎ ሊመጣ የሚችል ማንኛውም አይነት ጥቃት ለመመከት አየር ኃይሉ ሙሉ ዝግጁነት አለው እያለ ይልማ መርዳሳ አጭሬ ሲተረተር ነበረ። ያቺ የቱርክ ድሮን እኮ የፈጠረችው ስሜት በጊዜው የሚነገር አይደለም። አብይ አህመድ ያኔ ትግራዮች ሳይባንኑ አንቲ ድሮን የሚለውን ነገር ሳይባንኑ ወደ ትግራይ እየተመለሱ ሳለ አርግፏቸዋል እና በወቅቱ በተሽከርካሪ እየተጓዙ ባለበት ሰዓት ላይ የወሰደው እርምጃ የአብይን ልብ እንደ ጉድ አሳብጦት ነበር። ምን ይሆናል ታዲያ? ኋላ ላይ ጠንከር እያለ መጣ። ጠንከር እያለ ልክ ሰሞኑን ማድሮ ቤቱ ውስጥ ባለበት ሲሰለል ነበር። ቤቱ ውስጥ ምን አይነት የቤት እንስሳት እንዳሉ፣ የት አካባቢ እንደሚዝናና፣ የት እንደሚያመሽ፣ የት እንደሚተኛ፣ ቤቱ ውስጥ ምን ስራ እንደሚሰራ ሲከታተሉት ነበረ። በጥብቅ ክትትል ውስጥ ነበረ። ማዱሮ ግን ይህን አቅም ዝም ብሎ ሲበሸከት ነበር እና በወቅቱም በነ ይልማ መርዳሳ አማካኝነት አብይ አህመድ ሲተረተር ሳተላይት ኢሜጅ አመጡለት። የተጠቀምከውን ውበን አንድ ባንድ እናውቀዋለን። ወደ ትግራይ ተመለሱ፣ አዲስ አበባ ከገባችሁ ብዙ እልቂት ይከሰታል ብለናቸው እየተመለሱ ባለበት ሰዓት ላይ ከኋላ እየተከተልክ የደፋውን ያቃጠልከውን አንድ ባንድ እናውቃለን ሲሉት ላጥ ብሎ አብይ አህመድ ፕሪቶሪያ ሄዳ ሄርሜላ የምትባለዋ ልጅ በወቅቱ ኖሞር ልትል መታ ነበር። ኖሞር ከዚህ በኋላ አይፈቀድም ብሎ ተመለሳት። አይረሳም። አብይ ጥፋለ ነው። በኋላ ላይ ሲያቃጥር ሁሉ ታያሉ። ሲያቃጥር ያኔ አሜሪካ አምባሲ አካባቢ ሄደው ባንዲራ ለማቃጠል ምናምን አንዳንድ ነገሮች ነበሩ። በወቅቱ የአዲስ አበባንም ሕዝብ እኮ ከአሜሪካ ጋር አቃቅሮታል። አብይ አህመድ ያስወጣ ኖሞር እያስባለ ሲያስጮህ አሜሪካ ዲቪንጂ ግድብ እንዳንሞላ ልትከለክለን አትችልም እየተባለ ሲጮህ ከከረመ በኋላ አብይ አህመድ መጨረሻ ላይ ምን ቢል ጥሩ ነው ለአሜሪካ ማለት ነው? ይሄው እኛ ከስልጣን ከወደቅን አርበኛ የሚጫወት ለአሜሪካ የማይታዘዝ በአድዋ የሚፎክር የሚሸልል ኃይል ነው ወደ ስልጣን የሚመጣው በማለት እንዳቃጠረ ሲነገር ነበር።
በተረፈ ግን እኔ ትራምፕ ያደረገውን ነገር ምደግፈው አይደለም። የሀገር ሉዓላዊነትን መድፈር በዚህ ደረጃ አናገር ውስጥ እየገቡ ያንጠለጠሉ መውጣትን ምደግፈው ጉዳይ አይደለም፣ ማበረታታው አይደለም። ሰውየው ብዙ ነገሮችን እያበለሻሸ መሆኑም ይታወቃል። ከሰሞኑ ለምሳሌ የአሜሪካ ኮንግረስውመን ኢልሃን ኦማር ማለት ነው በተናገራቸው ንግግሮች ሶማሌዎችን እንዴት አጣብቂኝ ውስጥ እንዳስገባቸው ስትመለከቱ በሀገር አሜሪካ የቲፒኤስ ተጠቃሚ የነበሩ የተለያዩ ሀገራት ዜጎች ላይ ያስተላለፈው ውሳኔ ስትመለከቱ አንድ ሴት ጋር የተፈጠረ አለመግባባት አድጎ ወደ ሶማሊያ ኮሚኒቲ መሸጋገሩን ስትገነዘቡ ኢቨን እኮ እሷን በተመለከተ የወጣው መረጃ አይታችሁ ከሆነ ዋይት ሃውስ ነው ያወጣው። እንደዚህ አይነት አሳፋሪ መረጃ ወንድሟን አግብታ እንደሄደች ብላም የሚገልጹ መረጃዎች በዋይት ሃውስ በኩል ነው የወጡት። ይሄ ኮመን ነገር ነው፣ ኮመን ነው። ከሀገር ሲወጡ የሐሰት ጋብቻ ምናምን ወረቀት አሰርቶ መውጣት የተለመደ ጉዳይ ነው። ያን ነገር ግን ትኩረት አድርገው በዛ ደረጃ መረጃዎችን ያወጡ ቡሊ ለማድረግ ሲሞክሩ የሚያሳፍር ጉዳይ ነው። ይህም አልፎ ደግሞ ከዚህም አልፎ አንድ ሀገር ውስጥ እየገቡ አፈፍ አድርጎ ፕሬዝዳንቱን ይዞ ከወጡ በኋላ መፎከር የሀገር ሉዓላዊነት የሀገር ሀብት ላይ በዚህ ደረጃ ስራ መስራት በበኩሌ የማበረታታውና የማደንቀው ጉዳይ አይደለም። በተረፈ ግን ማዱሮ ላይ በተወሰደው እርምጃ የማለሉ ኢትዮጵያውያን ትናንቱን ቪዲዮ እያወጡ ባካችሁ በረከታችሁ በአብይም ላይ ይደር፣ በማዱሮ ላይ የተወሰደው ኦፕሬሽን አብይ አህመድ ላይ ተግባራዊ ይደረግልን እያሉ እየጠየቁ ይገኛሉ ማለት ወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያን ሜምበርና ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያ አበረታቱ ብለን ዛሬ ዝግጅታችንን እንቋጫለን። እናመሰግናለን።